የሆነ ጊዜ ላይ መነጋገሪያ የሆነ ኢንፍሉዌንሰሮች ቲክቶክም ኢንስታግራም በተለይ ማለት ነው ይሄ ፕላስቲክ ሰርጀሪ ምናምን የተሰሩ ትልልቅ ኢንፍሉዌንሰሮች ፕራይቬት ጀት ምናምን ሁሉ እንትን የሚሉ በአንድ ጊዜ ሀብታም የሚሆኑበት እና ያንን ላይፍ ስታይል የሚያስቀጥሉበት በምንድን ነው ሲባል ሲጠና ሁሏም ዱባይ ሄዳ የሆነ ጊዜ ላይ የምጠፋው ጊዜ አላት ማለት ነው። እና ዱባይ ምንድን ያለው ይሄን ያህል ኢንፍሉዌንሰሮች ሁሉ የአውሮፓ የአሜሪካ ምናምን ትልልቅ ፈርነጮች ሁሉ እየሄዱ እንትን የሚሉበት ሲባል እዛ ያሉት ሀብታሞች ሴቶቹን እንደ ሽንት ቤት ይጠቀሙባቸዋል፣ ካካ ይሉባቸዋል። ሊትራሊ ማለት ነው። ፖርታ ፖርቲ ይባላል እና ያ ፖርቴብል የሆነ ካካ መባያ ሽንት ቤት ማለት ነው። እና ሴቶቹ ፖርቴብል የሆኑ ሽንት ቤቶች ናቸው። ይሄ የራሱ እንትን ነው። በዚህ የሚደሰቱ ሰዎች አሉ። የኮነንኩም እንትን እያልኩም አይደለም፣ ብቻ አይድፈሩ እንጂ ማለት ነው። ሁለቱም ተስማምተውበት የሚያደርጉትን ነገር አይዶን እንትን አልልም ማለት ነው። እና ይህንን ጨክና ሄዳ አድርጋ በአንዴ ላይፏን በቃ ይርይር የምታደርግ ኢንፍሉዌንሰር ተብሎ በቃ ሴቶቹን እያወጧቸው ምናምን እያዋረዷቸው ነበረ። እና አሁን ማለት ነው በሀገራችን ፖርታፖቲ ያየሁት እሸቱ መለሰ ይሄን ቪዲዮ ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ሆምጣጤ ደሞልቀ መራራስኩነቹ ይሄ መለሰር አባ እንግዲህ ካልተቻለ አንድ ሰው አልቻለም። አሁን ይሄንን ቪዲዮ ስትሰራ ወንድማችን የሰራው ለጽድቅ አይደለም፣ ሰዎች እንዲድኑ ለመመስከር ወይ ለመስበክ እንደሚባለው አይደለም ያደረከው። አዎ ይሄ ይወሳል ድኝበታለሁ ኑና ዳኑም አይደለም። ሰዎችን ያስደነግጣልና ሾክ ቫልዩ አለው። ሾክ ቫልዩ የሚባል ነገር አለ ኢንተርኔት ላይ። ሾክ የሚያደርግ ነገር በማድረግ የሰዎችን እይታ አይን ለመሳብ የሚደረግ ነገር አለና ያንን ይፈጥርልኛል ብሎ ስላሰበ ነው አሁን ይሄንን ካሜራ ደቅኖ እንትን ያለው። ለመዳም ቢሆን ኖሮ ደቅና አታረግም ነበረ ማለት ነው። ብቻህን ሄደ አድርገኸው በቃ ወይ ደግሞ ስብከትም ከሆነ የእውነት እንትን ብለህ በቃ ተለውጬበታለሁ ድኜበታለሁ ብለህ በሌላ አጀንዳ ነበር እንትን። አንተ ግን አሁን ሰዎችን ያስብላል ብለህ ስላሰብክ ካሜራ ደቅነ ማለት ነው። እዛ ጋር የሚደረገውን ነገር አደረግ። አባቶችን እኔ እንጃ ሄዱ ነው እንትን አልካቸው፣ አከበርካቸውም ለማለት ይከብደኛል። አሳቀቅካቸው፣ ሰድበ ለሰዳቢ ያሰጠሃቸው፣ ተጸይፈ ለተጸያፍ ጽዩፍ እንትን አልካቸው ማለት ነው። አሁን ይሄንን አይቶ የማይናገር ያለ አይመስለኝም። ምክንያቱም የእምነቱ ተከታይ ራሱ ቢሆን ቀለም የቆጠረ ሰው መቼስ የአባቶችን ካካ በመብላት መዳን ይቻላል ብሎ ካመነ ችግር አለ ማለት ነው። እንግዲህ እንዴ እኔ የምለው የእግዚአብሔር የኢትዮጵያው እግዚአብሔር ይለያል ልበል እንዴ? እንደኛው መሀይም ነው ልበል እንዴ? የኢትዮጵያ ሲሆን ማለት ነው። በፕሮቴስታንቱም ሲሆን የአፍሪካን ልበል እንጂ በፕሮቴስታንቱም ሲሆን በቃ ባህላችንን ይዞ ነው እግዚአብሔርን ባህሪው ማለት ነው። ሰርጋጡ ሲባል ሳር የሚግጥ ዘይት እንትን በሉ ሲባል ታመናችሁ እንደ እምነታችሁ ነው። ግን ደግሞ ካካ እስከ መብላት ድረስ የሚያደርስ ከሆነ ይሄ ከባድ ነው። እና ይሄ በሙስሊምም በፕሮቴስታንትም በካቶሊክም በኦርቶዶክስም ቢደረግ የምቃወመው ነገር ነው። እንዴት የሰውን ካካ በመብላት ትጸድቃላችሁ? እንዴት ይባል? እንደዛ ከሆነማ ክርስቶስ ለምን ይሞታል ትላላችሁ? ካካ በመበላላት መጽደቅ የሚቻል ከሆነ ነው። እና አሁን ይሄ ሰውዬ ያደረገው እንደዚህ ብለን እንድንናገር አባቶችን አስጠጣቸው ነው የሚባለው። እምነቱን አስጠጣ እንጂ እምነቱን አስከበረ ለማለት ይከብደኛል። ይሄ ሰው ነው አሁን ካሜራ ደቅኖ አቴንሽን ሆር የሚባሉ ሰዎች አሉ። የአቴንሽን ሸሌ ስትሆኑ አቴንሽን ለማግኘት ብቻ እምነቱን የሚዋረድበት አባቶችን የሚሰደቡበት እሱም ክብሩን ጥሎ ማለት ነው ካካ እስከ መብላት ድረስ ክብሩን ጥሎ አድርጎት ብቻ ሰው አፍ ውስጥ ይግባ፣ ሰው እይታ ውስጥ ይግባለት
ዩቲዩቡ ይታይለት ሚዲያ ላይ እንትን በቃ አንዳንድ ጊዜ አዲክት ስትሆኑ የዝና አዲክት ስትሆኑ የማታረጉት ነገር የለም። ምንድነው ይሄን ያህል ርቦሃል እንዴ ወንድሜ? ምንድነው ይሄን ያህል? ለጽድቅ ከሆነ እንዳልኩክ ነው በጓዳ ታደርገው ነበረ። ይሄ አይተንም ሰምተንም የማናውቀውን ነገር አምጥተ እንደው በሚከበርበት እንኳን መንገድ ቢሆን ማለት ነው እምነትን የሚያስከብር ቢሆን እንኳን እንዲህ እየተጸየፍክ ሰድበ ለሰዳቢ የምትሰጠው ምንም እኮ አንተ አይጨንቅህም ማለት ነው። በቃ እይታ ብቻ ነው የምትፈልገው። በምንም መንገድ እይታ ከእንትን ካለልህ ካመጣልህ ምንም ነገር እንደምታደርግ ነው አሁን ያየሁት ማለት ነው። የአቴንሽን ሸሌ ስትሆኑ እንደዚህ ነው የምታደርጉት። ሸሌ ይሄንን ቃል ስለተጠቀምኩት ይቅርታ። ግን ከማንም ጋር እንደምትተኛው ከማንም ጋር አድርጌ የተባለችውን ሁሉ እንደምታደርገው ሁሉ የአቴንሽን እንትን ስትሆኑ ምንም ነገር ታደርጋላችሁ። ገንዘብና አቴንሽን ከሰጣችሁ የኢትዮጵያ ፖርታ ፖርቲ እንግዲህ የእሸቱ መለስ አሁን ያደረገው ነው ማለት ነው። እንግዲህ ካካ እየበላ በሚዲያ ላይ ይሄ ለሾክ ቫሊዩ ተብሎ ነው እንግዲህ ይሄ ለቢዴና ተብሎ የሚደረግ ነገር ነው ማለት ነው። እንግዲህ ለጽድቅ ቢሆን በካሜራ ታመጣውም ነበረ፣ ዩቲዩብ ላይ አትለጥፈውም ነበር አዳብርተህ ማለት ነው። ለብር የምታደርገው ነገር ሁሉ አሁን በቃ እያስጠላህ መጣ ማለት ነው። እያስጠላን የመጣኸው ስለ እውነት በጣም ከዛች ልጅ ጋር ጀምሮ ጠምጄሃለሁ። አንተ ልጅ በዚህ አስተሳሰብ በዚህ ተምሬያለሁ ትላለህ እንጂ ካካ በመብላት ይጸደቃል ብለህ የምታምን ሰው መተህ የሌላን ሰው ጽድቅ የምትለካ አንተ ማነህ? አሁን አንተ ወጥተህ ደግሞ ሌላ ሰው እንትኗ ተገለጠ ትላለህ። ካካ በመብላት መጽደቅ ይቻላል ብለህ የምታሳይ ሰው ማለት ነው። በየትኛው እንደው መማር አይጠበቅብህም? እንደው አይዘገንንህም? እንዴ በሽታ ይዘኛል ባክቴሪያ ያለው ምናምን ብለህ እንኳን አታስብም እንዴ? በየትኛው መንገድ ነው? መጽሐፍ ቅዱስ ላይማ እንዳልተጻፈም ይሄንን ልነግራች እንትላለም። በየትኛው መጽሐፍ ቅዱስ ላይ የተጻፈ ነው? በየትኛው አንተ ነህ አሁን ወጥተህ ሌላ ሰውን እንትን የምትለው ማለት ነው። እንከን የምታወጣው አቃቂር የምታወጣው ካካ የምትበላ ፖርታ ፖርቲ በስመ አብ ወወልድ በመንፈስ ቅዱስ እና የአቴንሽን ሆራችሁን እባካችሁን